በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ይብዛላችሁ እያልኩ በምድር ዙሪያ የምትገኙ ወገኖችን መልካሙን ሁሉ እመኝላችኋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ጸጋ ይብዛላችሁ። ዛሬ እንደ እግዚአብሔር ፈቃድ ደግሞ ባለፈው ሳምንት እንደተናገርኩት ሁለተኛ ሳምንቱን የዚህን የአብይ ጾምን የጾም ምክንያት እንነጋገራለን። እንግዲህ ይህ ሁለተኛ ሳምንታችን ነው። አሁን ምንም እንኳን ሁለተኛ ሳምንቱ ግማሽ ላይ ቢሆንም ሁለተኛ ሳምንቱ ላይ ነው። ገና እስከ እሑድ ወይም ደግሞ እስከ ቅዳሜ ድረስ ሁለተኛ ሳምንት አገልግሎት ላይ ነው። ከሁለተኛ ሳምንት ቀጥሎ እሑድ ሶስተኛ ሳምንት ይጀምራል ማለት ነው። እንግዲህ ከዚህ እሑድ እስከዚያኛው ለአንድ ሳምንት ያህል የመጀመሪያው ሳምንት ዘወረደ ከእሑድ እስከ ቅዳሜ ነው። ቅድስት ደግሞ ይረከብና ቀጣዩ ቀን ከእሑድ እስከ ቅዳሜ ነው። እሑድ የጾሙ የሳምንቱ መነሻ ነው። ስለዚህ ባለፈው ዘወረደን ከእሑድ እስከ ቅዳሜ ድረስ እየተጾመ እንደቆየና የራሱ የዜማ ስርዓት ያለው መሆኑንም ተነጋግረናል። ምናልባት እንደገና ትንሽ ለማስታወስ ያህል የዘወረደ ያው ጌታችን ኢየሱስ ክርስቶስ የመውረዱን ከሰማየ ሰማያት የመውረዱን መታሰቢያ ለማድረግ የተደረገ የጾም ስርዓት ነው። ስለዚህ ዘወረደ ማለት ያው የወረደ ማለት ነው። ምንም እንኳን ዘወረደ ብሎ ከዚያ ቀጥሎ ቅድስት፣ ከዚያ ምኩራብ ምናምን ደብረ ዘይት፣ ከዚያ ቀጥሎ እነ ኒቆዲሞስና ሌሎቹ፣ ከዚያ ወዲያው ሕማማት ስቅለት ብሎ የተደረደሩ የ33 ዓመታትን ጉዞ በአንድ ጊዜ ጨፍልቆ የሄደ የሁለት ወር የቆይታ ጊዜ ቢሆንም ስርዓቱ በእንደዚያ መልክ ነው የተሰራው እና ስለዚህ አብይ ጾም 2 ወር ነው። የሁለት ወር በዘወረደ ጀመረ። ዘወረደ የመጀመሪያ ሳምንት ነው። የመጀመሪያ ሳምንት ማለት እሑድ ዕለት ጀመረ። የሰኞ አለው፣ የማክሰኞ አለው፣ የረቡዕ፣ የሐሙስ፣ የዓርብ፣ የቅዳሜ አለው። በየቀኑ ተሰርቶለታል። በጾመ ድጓ ተሰርቶለታል። የሚገርመው ዛሬም እንነጋገርበታለን። አንድ በጣም ግዙፍ ስህተት የምነግራችሁ ቪዲዮ ማሳያችኋለሁኝ። ስለ ጾመ ድጓ ሰውየው የተናገረው አንድ ሊቅ የተባሉ የዜማ መምህር በተለይ እንግዲህ ጾመ ድጓ በእርግጥ ማንም የቆሎ ተማሪ የሚማረው በነገራችን ላይ የጾመ ድጓ መማር ማለት ሊቅነት አይደለም። ጾመ ድጓን መጻፍ ማመልከት ማለት ሊቅነት አይደለም። ድጓን ተምረው ድጓን ጽፈው የወጡ አሉ። ቅኔን ከናገባቡ ከነመድበሉ ተምረው ጽፈው የወጡ አሉ። ቅዳሴን አሁን ማተሚያ ቤት ስለታተመላቸው በማተሚያ ቤት የታተመውን ጤናማ የሆነ በጥራት የታተመ ቅዳሴ ገዝተው አመልክተው ምልክት የሚባል አለው። ያንን አመልክተው ተምረው የወጡ አሉ። ያን ያደረጉ የምስክር ወረቀት የተሰጣቸው ናቸው። ጾመ ድጓ ተምሮ የምስክር ወረቀት አይሰጥም። የጾመ ድጓ መምህር የሚባል የለም በቤተክርስቲያን ስርዓት። ስለዚህ ጾመ ድጓ ማለት ማንኛውም ተማሪ የጉሮሮ ማሟሻ ነው ዜማው። እርግጥ ነው ውዳሴ ማርያም አለ። ከውዳሴ ማርያም ቀጥሎ ግን ጾመ ድጓ የጉሮሮ ማሟሻ የጉሮሮ ማፍታቻ ነው። ከዚያ በኋላ ነው ወደ ቅዳሴ ትምህርት ቤት፣ ወደ ድጓ ትምህርት ቤት፣ ወደ አቋቋም ትምህርት ቤት፣ ወደ ሌላም ወደ መረጠው ለመምህርነት ወደሚያበቀው የሚሄደው ውዳሴ ማርያም ዜማ ከተማረ በኋላ ጾመ ድጓ ከተማረ በኋላ ነው እና የውዳሴ ማርያም የዜማ መምህርም የለም፣ የጾመ ድጓ መምህርም የለም። እና ሰውየው በሊቅነት ነው የተናገሩትና እንግዲህ የማያውቅ ምዕመን ያኑርልን፣ እድሜ ጤና ይስጥልን፣ ሊቀ ሊቃውንት አባታችን ሊላቸው ይችላል። የቤተ ክርስቲያኒቱን ጉዳይ ዜማዋን ስርዓቷን ለሚያውቅ ግን እኒህ ሰውዬ ገና መሰረተ ትምህርት እንደማለት ናቸው። መሰረተ ትምህርት በዘመናዊ ትምህርት ገና መሰረተ ትምህርት ወይም ደግሞ የመጀመሪያ ይሄ አንደኛ ደረጃ ፈርስት ሳይክል የሚባል ትምህርት ነው የተማሩት ማለት ነው። ለምንም የማያበቃ ገና እኮ ሰከንደሪ ያልደረሱ ገና ኤሌመንተሪ ላይ ናቸው። ሰከንደሪ ያልደረሱ እዚያ በኋላ ሃይስኩል ነው እና ሰውየው ገና ከታች ያለውን ነው እንደ ባለሙያ ሲያዘሙትም ሲያስተዋውቁትም የነበረው። ለማንኛውም ይሄ ትምህርት ምን አይነት ትምህርት እንደሆነ እነግራችኋለሁ።
እስቲ ከሰውየው ንግግር ደርሰን እንመለስ። ከመጽሐፍ ቅዱስ ቀጥሎ ሁለተኛ የመንግስተ ሰማያት መግቢያ ይችላል። በዚህ ወቅት የምናገለግለው አገልግሎት በዚች መጽሐፍ ያለው ነው። ይቺ መጽሐፍ ምን ትላለች? ጽሑፉ የሚታያችሁ ከሆነ ጾመ ድጓ ዘደረሰ ቅዱስ ያሬድ። ይቺ መጽሐፍ በዚህ አብይ ጾም ውስጥ ከዘወረደ እሁድ ጀምሮ እስከ ቅዳሜ ስዑር ያለው ቀን በዚህ ይቺ መጽሐፍ ያለው አገልግሎት ይከለከላል ማለት ነው። እና ይቺ መጽሐፍ የተማርኳት የኔታ መንግስቱ ናቸው ያስተማሩ። የኔታ መንግስቱ ይባላሉ። ይህን የዜማ አስተማሪ። ከዚህ ቀደም ሌላ መጽሐፍ ነበረችኝ እንደዚች አይነት አርሜ በስተመጨረሻ ተሰረቀች መጽሐፏ። አሁን ይቺ ሁለተኛ ገዘቻት ነው የምታዩት። ይቺ መጽሐፍ በጣም ነው የምወዳት። ይቺ ማለት ወደ መንግስተ ሰማያት የምታስገባኝ ቲኬት ናት ማለት ይቻላል። በዚህ ውስጥ ምን ይላል መሰላችሁ? ባኡ ቤትየ ወድሩ አግብርተ እግዚአብሔር። እባካችሁ የኔ አገልጋዮች የሆናችሁ እባካችሁ ወደ ሰርጉ ቤት ግቡ ትላለች ይቺ መጽሐፍ። እና ይቺን መጽሐፍ ተማሯት፣ ትጠቅማችኋለች። የምታስተምረው ፍቅር ነው፣ ጾም ነው፣ ጸሎት ነው፣ ስግደት ነው፣ ምጽዋት ነው። በአጠቃላይ መንግስተ ሰማያትን ታስተምራለች። ኢየሱስ ክርስቶስን ታስተምራለች። ወንጌል ማለት ናት። በተገላቢጦሽ ወንጌል ናት ይቺ። እና በዜማ ነው። ወንጌል በንባብ ነው አይደለ? ይቺ ደግሞ በዜማ ነው። እና ሌላ ደግሞ የምደግምላችሁ ዜማ በዚች መጽሐፍ ሁሉ ሰው ይጠቅሳታል። አፍ ይጹም፣ ጆሮም ይጹም፣ ዓይንም ይጹም ይሏታል አይደለ? መገኛዋ የት ነው? ዘወረደ ማክሰኞ የ6 ሰዓት ማለት ነው። ይጹም ዓይን ይጹም ልሳን እዝንኒ ይጹም እምሰሜአ ህሱም በተፋቅሮ። ምን ማለት ነው? ይጹም ዓይን ክፉ ነገር ከማየት ይቆጠብ፣ ይጹም መንገዱን እያየ ሌላ ነገር እንዳያይ፣ የሚያሳስት ነገር እንዳያይ ማለት ነው። ጆሮ ደግሞ እንደዚሁ ክፉ ነገር፣ ስድብ ነገር፣ ሐሜት ነገር ሲሰማ ማለፍ አለበት። የበለጠ ደግሞ አፍ ክፉ ነገር ከመናገር መቆጠብ አለበት። ለምን? እስመ እምቃልከ ትጸድቅ ወእምቃልከ ትትኩየን ይነክ። እንደሰማችሁት ሰውየው የድጓ መጽሐፍ ባለሙያ ማን ነው? እዚህ የጾመ ድጓ ምርጥ ባለሙያ ሆነው ነው የቀረቡት። የጾመ ድጓ እንግዲህ ጾመ ድጓ ማለት ይሄ ነው። እሳቸውም ያስተዋወቁት ይሄ ነው። ጾመ ድጓ ዘቅዱስ ያሬድ በትንሣኤ ዘጉባኤ ማተሚያ ቤት ታተመ። በራሷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት የታተመ ነው እና ይሄ ጾመ ድጓ እንግዲህ ዘደረሶ ቅዱስ ያሬድ ነው። ዘደረሶ ቅዱስ ያሬድ የቅዱስ ያሬድ ተብሎ ነው የተዘጋጀው። እውነት ቅዱስ ያሬድ የዚህ ዜማ ባለቤት ነው ወይ? ያሬድን አታዋርዱት፣ ያሬድን አታዋርዱት፣ በዚህ ልክ አታዋርዱት። ሰማየ ሰማያት ሂዶ ከሥላሴ ፊት ሰግዶ ምስጢረ ሰማይ ወምድር ዜማ ተገልጦለት ብሉያትን ከሐዲሳት አስማምቶ በዜማ የደረሰ የሚባለው ያሬድ ይሄንን ጾመ ድጓ ደርሶ ከሆነ በቁሙ የሞተ ነው። በዩኔስኮ የተመዘገበው ያሬድ በቁሙ የሞተ ነው ነው የምላችሁ። ኦርቶዶክስን የቀበረና የገደለ አንዱ እሱ ነው። በዚህ ጾመ ድጓ መሰረት ከሄድን ስለ ያሬድ እንነጋገር ካል እንግዲህ ያሬድን የሚያነሳው የሚገድለውም ይሄ ነው። ያሬድን የሚያነሳው የሚገድለው የሚያስመሰግነው የሚያዋርደው ይሄ ነው። ወደዚህ መጽሐፍ እንገባለን። ዛሬ እንዳልኳችሁ ሁለተኛ ሳምንት ወይም ቅድስት ነው። ቅድስት ከሚለው የመግቢያ ዜማ
ንባብ የስህተት ትምህርቶችን እናያለን። ዛሬ አሁን ከመግቢያው ላይ ከዘወረደ ባለፈው ጊዜ መጽሐፉ ካጠገቤ አልነበረም። ከመጽሐፉ ላይ ከዘወረደ ሳምንት ጥቂት ልንገራችሁ። የዚህ መጽሐፍ ችግር ገና ሲጀምር ጀምሮ እስከ ቅዳም ስዑር ድረስ ነው። እነዚህ የዚህ መጽሐፍ የዜማ ሊቅ እንደተናገሩት እስከ ቅዳም ስዑር ድረስ በየቀኑ አለው የየራሱ። አሁን ማክሰኞ የተባለው የሚቀጥለው ማክሰኞ አይባልም፣ የራሱ ሌላ ዜማ አለው። አሁን ሰኞ የተዜማው በሚቀጥለው ሰኞ ሌላ ዜማ አለው። ስለዚህ የየራሱ የየቀኑ የየራሱ ዜማ አለው። ጥሩ እኮ ነበር ስርዓቱ፣ ሂደቱ ጥሩ ነበረ። ግን ምን ዋጋ አለው? ለምንም የማይጠቅም የትም የማይደርስ የውድቀት አገልግሎት፣ የውድቀት አምልኮ። ስለዚህ ከዚህ ዚቅ ላይ እዚህ ምንድነው ጾመ ድጓ ላይ ምንድነው ያዩት? ሁሉንም እንግዲህ ባነበው አንድ ባንድ ስህተት ነው። ገና ከመግቢያው ጀምሮ ስህተት ነው። ግን ዘወረደ ከባለፈው ሳምንት ምን አገኘው መሰላችሁ? ሃሌሉያ ሃሌሉያ ሰራ ሰንበተ ለእረፍት ለቅኑያን ሰላም ይእቲ ለርሁቃን ወዳይና ለቅሩባን። ምን ማለት ነው? ሃሌሉያ ሃሌሉያ ብሎ እንግዲህ ምስጋና ሃሌሉያ በመዝሙረ ዳዊት በመጽሐፍ ቅዱስ የታወቀ ነው። ይህንን አላብራራም። ሰራ ሰንበተ ለእረፍት፣ ሰንበትን ለእረፍት ሰራልን። የትኛዋን ሰንበት እንደሆነ በመጽሐፍ ቅዱስ ስንመለከት ቅዳሜ ናት። እግዚአብሔር ሰባተኛውን ቀን ቀደሰው፣ ባረከው ነው የሚለው። ሰባተኛውን ቀን እግዚአብሔር አርፎበታልና እዚህ ላይ መጽሐፍ ቅዱስን ስንመለከት ሁላችሁም በግልጽ እንድታውቁት ሰባተኛው ቀን የእረፍት ቀን ነው። እግዚአብሔር ራሱ አርፎበታልና። ኦሪት ዘፍጥረት ምዕራፍ 2 ላይ ሰማይና ምድር ሰራዊታቸውን ሁሉ ተፈጸሙ። በምዕራፍ 1 ውስጥ ሁሉ ነገር ተካተተ፣ ተፈጸሙ። እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። ቅዳሜ ቀን ነው የተፈጸመው። አሁን ቅዳሜ ቀን ሰራ ማለት አይደለም። ቅዳሜ ቀን አጠናቀቀ ማለት አይደለም። የተጠናቀቀው ፍጥረቱ ያለቀው ዓርብ ነው። ሰባተኛው ቀን ግን የእረፍት ቀን ነው የሆነ። የስራው ሁሉ ተጠናቆ ቅዳሜ የእረፍት ቀን ነው የሆነ። እግዚአብሔር ሰባተኛው ቀን ከሰራው ስራ ሁሉ አረፈ። በሰባተኛው ቀን እግዚአብሔርም ሰባተኛውን ቀን ባረከው፣ ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይላል ዘፍጥረት ምዕራፍ 2 ቁጥር 1 ላይ። አሁን ጾመ ድጓ ሰራ ሰንበተ ሲል ቅዳሜን ነው ማለት ነው። እንደ መጽሐፍ ቅዱስ ከሄድን ቅዳሜ ነው፣ ግን ውሸት ነው። ይኸውላችሁ ይሄ መጽሐፍ ስለ ቅዳሜ ሰንበት ሳይሆን የሚያወራው ስለ እሁድ ነው። አንደኛ ቀኑ እሁድ ነው። ዘወረደ የዋለው እሁድ ቀን ነው። ከእሁድ ቀን ነው የጀመረው፣ ቅዳሜ አይደለም። ቅዳሜ ቀን ዘወረደ ቢጀምር ኑሮ ሰንበት ያላት ቅዳሜ ናት፣ ከማንም ጋር አንጣላ፣ የኑፋቄ ትምህርት ነው አንልም ነበረ። እሁድ የጾሙ መነሻ ነው፣ ዘወረደ መነሻ መግቢያ ነው እሁድ ቀን። ስለዚህ የእሁድ መዝሙር ነው። የመዝሙር ሰራ ሰንበተ ለእሁድ ነው። ስለዚህ ኦርቶዶክስ ቤተክርስቲያን ይህን መጽሐፍ ስታዘጋጅ ሰራ ሰንበተ ስትል ቅዳሜ ናት ወይስ እሁድ ናት? ወይስ ተጽፎ ስላገኙት እሁድ ይሁን ቅዳሜ ይሁን ዝም ብለው ሳያስቡት ሳያገናዝቡት ዝም ብለው ያገኙትን ነው ወይ ዝም ብለው እየነዱት የመጡ እስካሁን ድረስ? ታላቋ ቤተክርስቲያን ታላቋ ኦርቶዶክስ ተዋርዳለች። አሁን ይህን ፕሮቴስታንት አያውቀው፣ ይህንን ማንም አያውቀው። የተሐድሶ ልጆች የቤተክርስቲያኒቱ ልጆች እኛንን የምናውቀው ምናልባት ከኛ ሰምተው ከኛ አይተው መጾመ ድጓ ጉድ ሆነላችሁ ብለው ከኛ ቆርጠው ወስደው የራሳቸው ስራ ሊሰሩበት ይችላሉ። ብዙ ትምህርቶችን ከኛ እየወሰዱ
ቲክቶክ ላይ ዩቲዩብ ላይ የራሳቸው ሚዲያ ላይ ሲያማሙቁ ሲያደምቁ አይተናል። ራሳቸው እንዳገኙት ራሳቸው ፈልገው ቆፍረው እንዳወጡት አድርገው እንደው ከነገዬ ያገኘ ነው ሳይሉ እየሰማን እያየን ነው። ትምህርት ከሆነ መልካም ነው፣ ይጠቀሙበት። ትምህርት ስለሆነ ይጠቀሙበት። ማናችንንም ስማችን አይጥቀሱ፣ ችግር የለውም። እኛ መታወቂያ አይደለም እየሰራን ያለ ነው፣ አገልግሎት ነው፣ አገልግሎት ነው። ግን ሁላችንም በምናውቀው ልክ ብንራመድ፣ በምናውቀው ልክ ብናገለግል፣ በገባን ልክ ብንጮህ መልካም ነው፣ መልካም ነው። እና የተሐድሶ ሰዎች የቤተ ክርስቲያኒቱ ልጆች ስለሆን ይህንን የኑፋቄ ትምህርት እናወጣዋለን፣ እናጋልጣለን። ይህንን የምናጋልጠው ለምንድን ነው? ወደን አይደለም። ኑፋቄ ስለሆነ፣ ክህደት ስለሆነ፣ የማይባል እየተባለ ስለሆነ፣ ያልተባለ እግዚአብሔር ያልተናገረውን እንደተናገረ ተደርጎ እየተሰበከ ስለሆነ። አሁን እኒህ ቅድም ያሳየኋችሁ የዜማ ባለሙያ ስለሚያወሩት ነገር አያውቁም። እንዲያውም ምን አሉ? ይቺ መጽሐፍ ከመጽሐፍ ቅዱስ ቀጥላ የመንግስተ ሰማያት መግቢያ ቲኬት ናት አሉ። የምስራቅና የምዕራብ ያህል የሚራራቁ መጻሕፍቶችን በግድ ጨፍልቆ አንድ አድርጎ መግባት ቲኬት። መጽሐፍ ቅዱስም እኮ መግባት ቲኬት አይደለም። መግቢያ ያሳያል፣ መንገድ ያሳያል። መንገድ ሕይወት የተባለ ማን እንደሆነ ያሳያል። በሩ ማን እንደሆነ፣ መካከለኛው ማን እንደሆነ፣ እርቅ በማን እንደተከናወነ ያሳያል እንጂ መጽሐፍ ቅዱስ ራሱ መታረቂያ አይደለም፣ መዳኛ መንገድም አይደለም። የሕይወትን ቃል ይዟል። ስለ መዳን ይገልጣል፣ ስለ መዳን ይሰብካል እንጂ መጽሐፍ ቅዱስ እኮ ፊደልና ወረቀት ነው። ይልቁንም ይሄ መጽሐፍ የመጨረሻ ከሃዲ የጻፈው መናፍቅ የጻፈው እንዲሁ የቤተ ክርስቲያን መግደያ ሆኖ የተዘጋጀና የኖረ መጽሐፍ ነው። ስለዚህ እሁድ ቀን ላይ ሆኖ እንዲህ ይላል። እሁድ ቀን ላይ ሆኖ ስለ እሁድ አሁን ሰንበት ሲል ለኦርቶዶክስ የሚሰማቸው ትልቋ ሰንበት የምትባለው የክርስቲያን ሰንበት የምትባለው እሁድ ናትና ያሬድ ስለ ሰንበት እንደተናገረ ነው አድርገው የሚያስቡት። ግን እግዚአብሔር ፍጥረትን ፈጥሮ እሁድ ቀን አላረፈም። እረፉባት ያለን እሁድም የለችም። በብሉይ ኪዳን በሕጉ የተቀመጠችው እግዚአብሔር የሚያረፈባት መጀመሪያ ቅዳሜ ናት። በኋላም ለእስራኤል ከሕጉ ጋር አብሮ ያስቀመጣት ሰንበት ቅዳሜ ናት። ሰራ ሰንበተ ለእረፍት ሰንበትን ሰራልን። ለቅኑያን ሰላም ይእቲ። አያችሁ፣ ለቅኑያን ማለት ለግዘተኞች ለምርኮኞች ሰላም ናት። ይእቲ ለርሁቃን ወዳይና ለቅሩባን ለራቁት ሰላም ለቀረቡትም ደግሞ ደህንነት ናት ነው የሚለው። ይሄ የመጀመሪያው ሳምንት ነው። ለመግቢያ ያህል እየነገርኳችሁ ነው። እንደው ቀጥዬ ደግሞ ሁለት ያህል ልጨምርላችሁ ዘወረደ ላይ ከመጀመሪያው ሳምንት ማለት ነው። ወኩሎ ፈጽሞ አይረፈ እግዚእነ በሰንበት በጾም ወበጸሎት ይሰረይ ኃጢአት ወኩሎ ፈጽሞ አይረፈ እግዚእነ በሰንበት። የመደበላለቅ ነገር ይታይበታል። እግዚእነ ካለ ጌታችን ነው፣ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ብለን ከጠራን የምስጢረ የሥጋዌ ስም ነው፣ የሰውነት ስም ነው። በብሉይ ኪዳን የነበረ ወይም ደግሞ ዓለማትን የፈጠረ መጠሪያ ስም አይደለም። እሱ እግዚአብሔር ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን የምንጠራው ሶስት አካል በቀዳሚ ገብረ እግዚአብሔር ሰማየ ወምድረ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ። እግዚአብሔር ከሰራው ስራ ሁሉ ፈጸመና ሰባተኛውን ቀን ባረከው ቀደሰው ለሚል ጌታችን አይልም። ጌታችን አይልም። ስለዚህ አነጋገርም ጥንቃቄ ይጠይቃል።
ምስጢርን ማስተዋል ይጠይቃል። አይ ግድ የለም ጌታችን ቢልም ራሱን እግዚአብሔርን ጌታችን እንለዋለን። እሺ ይሁን። አሁን በዚህ ሙግት ገብቼ እናንተን እንደ መንደፋደፊያ እንደ መሞገቻ የሆነ ሰንጥቃችሁ የምታርፉበት ክፍተት ልፈጥር አልፈልግም። እሺ ጌታችን እንበል። ምንድን ነው እያለ ያለው ግን? ፈጽሞ አይረፈ እግዚእነ በሰንበት በጾም ወበጸሎት ይሰረይ ኃጢአት። ፈጽሞ አይረፈ እግዚእነ በሰንበት፣ በሰንበት ስራውን ጨርሶ ጌታችን አረፈ። መቼ ቀን? እሁድ ቀን ነው። ይሄ መጽሐፍ እሁድ ቀን ነው እየሰበከን ያለ። መጽሐፈ ዚቅ ሰንበት ካለ እሁድ ነው። ሰንበታት ካለ ግን ቅዳሜና እሁድን ያካትታል። ብዙ ስለሆኑ ቁጥሩ ብዙ ስለሆነ ሰንበታት ካለ ክሌቱ ሰንበታት ብሎ ቢል ሁለቱን ሰንበቶች ማለቱ ነው፣ ቅዳሜና እሁድ ማለቱ እንደሆነ ይገባናል። ግን እሁድ የሚባል ሰንበት ደግሞ የለም። እሁድ የሚባል ሰንበት እግዚአብሔር ያረፈበት የለም። ስለዚህ ይሄ መጽሐፈ ዚቅ መጽሐፈ ጾመ ድጓ ወኩሎ ፈጽሞ አይረፈ በሰንበት፣ ሁሉንም ጨርሶ በሰንበት አረፈ የሚለው ዘፍጥረት ከሆነ መጽሐፍ ቅዱስ ከሄድን ቅዳሜ ነው። እሁድ ላይ ሆነን ካዜምነው ግን እሁድ ሆኖብናል። ስለዚህ መጽሐፍ ቅዱስን ትተነዋል፣ ክደነዋል፣ ዋሽተነዋል። እግዚአብሔር ያላለውን እግዚአብሔር የረፍት ቀን ያላለውን ደግሞ ይሰረይ በሰንበት በጾም ወበጸሎት ይሰረይ ኃጢአት ወኩሎ ፈጽሞ አይረፈ እግዚእነ በሰንበት። የኃጢአት ስርየት የሚገኘው በማን ነው? በጾማችን በጸሎታችን የኃጢአት ስርየት እናገኛለን። ምን አይነት የኃጢአት ስርየት ነው የምናገኘው? የዘላለም ሕይወት ነው ወይስ ጊዜያዊ የኃጢአት ስርየት? አለ እኮ የዘላለም ሕይወት ከሆነ ያለ ክርስቶስ ምን ብናደርግ በራሳችን ድካም ጥረት ልናገኘው አንችልም። ጊዜያዊ ኃጢአት ከሆነ ወንድማችንን ያስቀየምንበት ነገር ካለ፣ ምናልባትም እግዚአብሔርን የበደልንበት ነገር ካለ ያንን አምላኬ ሆይ በፊትህ ኃጢአትን ሰራሁ ብለን ይቅርታን ልንጠይቅ ምሕረት ልናገኝ እንችላለን። በጾም ወበጸሎት ይሰረይ ኃጢአት ካልን ብዙ ጊዜ የእኛ ቤተክርስቲያን ደህንነት ስለሆነ በዚህ ጉዳይ ላይ የምትሰብከው፣ ይህም ጥንቃቄ የሚያስፈልገው ትምህርት ነው። ሌላ ሰንበቶ ናክብር ሰንበቶ ለመድኃኒነ ኢየሱስ ክርስቶስ ናክብር ሰንበቶ ወኢንድግ ስርዓቶ ፈድፋደ ናይርግ ስብሐተ ወአኮቴተ ለእግዚአብሔር እስመ ኄር ወመፍቀር የሰብ ክርስቶስ። ናክብር ሰንበቶ ለመድኃኒነ ኢየሱስ ክርስቶስ፣ የኢየሱስ ክርስቶስን ሰንበት እናክብር። ይቺ ማለት እንግዲህ እሁድ ናት ማለት ነው። እሁድ ናት የኢየሱስ ክርስቶስ ሰንበት ካል እንግዲህ የተነሳባት ለማለት ነው። መንፈስ ቅዱስ የወረደባት ለማለት ነው። ብዙ ጊዜ እኛ ቤተክርስቲያን የምታውቃት ሰንበት እቺ እሁድ ናት። እንዲህ አይነት ሰንበት ግን በመጽሐፍ ቅዱስ ደግሞ አናገኝም። ከዋናው ከመጽሐፍ ቅዱስ የሌለ ነገር ይሄ መጽሐፍ ይፈጥራል። ስለዚህ የያሬድ መጽሐፍ አይደለም ማለት እንችላለን። ያሬድን ጤነኛ ሰው ነው ካል ያሬድን ከዚህ መጽሐፍ ለይተን ሌላ ትክክለኛና እውነተኛ ሰው ብለን ማመን አለብን። አይ ይሄ መጽሐፍ የያሬድ ነው ካልን ግን የገደለን ያሬድ ነው፣ ቤተክርስቲያኒቱን የዋሻት ያሬድ ነው። ምናልባት ሶስት ወፎች በሶስት ስላሴዎች አብ ወልድ መንፈስ ቅዱስ በሶስት ወፍ አምሳል መጥተው ዜማ ደረሱለት። ሶስት አጋንንት ቢሆንስ በምን እናውቃለን? ሶስት አጋንንት መጥተው ከሆነ ስላሴ እንደዚህ በስላሴ አንቀልድ፣ በስላሴ አንዋሽ፣ እንዲህ አይነት ትምህርት አናስተምር። ወደ ሰማይ ሂዶ ወደ ሰማይ ከሄደ እንደ ጳውሎስ ምስጢርን አይቶ ግሩም የሆነ የወንጌልን ቃል ሰምቶ ያንን የዘላለም ሕይወት የሚገኝበትን ኢየሱስ ክርስቶስን አይቶ የሰዎች በቃ ሰው ሊሰማው ሊያየው የማይችለው እግዚአብሔር ለወዳጆቹ ያዘጋጀውን ያንን ግሩም ማረፊያ ቦታ አይቶ መጥቶ ያው ኢየሱስ ክርስቶስን ያከብራል እንጂ ሰንበት 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 የሚል የተጃጃለ አገልግሎት የለውም። ጳውሎስ ከማድረጉ በፊትም ወንጌል ሰበከ እንደተገለጠለት፣ ደርሶ ሲመጣም ደግሞ ያንን ሂዶ ለማየት እየናፈቀ ለሄድ እናፍቃለሁ ከጌታዬ ጋር ልኖር እያለ ወንጌሉን ግን ይሰብክ ነበር። የቃሉን ደጅ እንዲከፍትልኝ ስለኔ አብዝታችሁ ጸልዩ እያለ በቤተክርስቲያን የጸሎት ድጋፍ ወንጌሉን ይሰብክ ነበር ጳውሎስ።
ስለዚህ እንደዚህ አይነት የተዝረከረከ ድርሰት ከእውነተኛ ራእይ ከተገለጠለት ራእይ አየው ከሚል ከእውነተኛ መንፈሳዊ አባት አይጠበቅም። ስለዚህ ዋሽቶናል፣ አታሎናል። ዝም ብሎ በሌላ መንፈስ ተወስዶ የሆነ ቅዠት አይቶ መጥቶ ቃሽቶብን እንደሆነ ሌላ ነገር ነው። አለበለዚያ በቅዱስ ያሬድ ስም የነገዱ አጭበርባሪዎች፣ ሌቦች ደግሞ ደራሲዎች ካሉ እነሱ ቤተክርስቲያኒቱን በድለዋታል። ስለዚህ ይሄ ዜማ ይሄ መጽሐፍ መፈተሽ በእጅጉ መቃናት አለበት። ቢቻል ይሄ ቀርቶ ሌላ ዜማ ቢዘጋጅ ሊቃውንቱ እርግጠኛ ነኝ ብሉያትን ሐዲሳትን ካጠኑ የብሉያትና የሐዲሳት ሊቃውንት ካሉ ዜማ መድረስ አያቅታቸውም። የዜማ ባለሙያዎች ናቸው። ጸናጽሉ፣ ከበሮ፣ መቋሚያውን እንደ ጉድ ያፈሱታል፣ ይደርሱታል። ወረብ የሚወርቡት እየፈጠሩ አይደለም። አብዛኛው ወረብ እኮ የፈጠራ ወረብ እኮ ነው። ቅርብር እኮ ነው። ከራሳቸው ከበዓሉ ጋር በተያያዘ ሁኔታ ያቀራርቡት እንጂ የራሳቸው የፈጠራ ስርዓት እኮ ነው። ጸናጽሉን ወረቡን ሁሉ ስለሚያውቁት በዚያ ልክ የተቃኘ የተቀመመ እኮ የፈጠራ ወረብ አላቸው። ስለዚህ አንድ ድርሰት ድረሱ ቢባሉ በርካታ ሊቃውንት ብዙ ድርሰት ማምጣት ይችላሉ። ስለዚህ ይሄንን የጾም ወቅት ትክክለኛ አምልኮ፣ ትክክለኛ ሰማያዊ የኪሩቤልና የሱራፌል ዝማሬ፣ የመላእክት ዝማሬ ማድረግ ይችላሉ። ሊቃውንቶችን አውቃቸዋለሁ፣ ችሎታ እንዳላቸው አውቃለሁ። ግን መነቃቃቱ ጠፋ። ከብሉያት ከሐዲሳት ጋር የሚያገናኛቸው ጠፋ። አሁን ይሄ ሰው እያይታችሁታል። የመንግስተ ሰማያት መግቢያ ቲኬት ነው አሉ። ምን ነው የሚያስገባ? ይሄ ከመንግስተ ሰማያት እንዲያው እውነት ብንገባም እንኳን የሚያስወጣ መጽሐፍ ነው። ይሄ መጽሐፍ ከመንግስተ ሰማያት ብንገባ እንኳን ይሄን መጽሐፍ በዚህ መጽሐፍ ከሆነ ሐሳባችን ተይዞ ያለው ያስወጣናል። ከገባንም እንኳን እንወጣለን። ስለዚህ የኑፋቄ መጽሐፍ ነው ይሄ መጽሐፍ ማለት ነው። ወደ ቅድስት ልውሰዳችሁ። ግድ የለም እዚህ ላይ ብዙ መቆየት ጥሩ አይደለም። ቅድስት የእሑዱ ቅድስት የጾሙ መግቢያ ቅድስት ሁለተኛው ሳምንት ነው። ባለፈው ዘወረደንና ሕርቃልን አይተናል። ሕርቃልንም በመሃሉ ላይ ለቅቄላችኋለሁ። ሕርቃል ማን ነው? ቲክቶክ ላይ ነው፣ ዩቲዩብ ላይ እንደዚህ ለቅቄዋለሁ። ከሁለቱም ከቲክቶክ ላይም መርጌታ ጽጌ ስጦታው ብላችሁ ገብታችሁ ወይም መምህር ጽጌ ስጦታው ብላችሁ ገብታችሁ ማየት ትችላላችሁ። እዚህ ቃና ተዋሕዶ ላይ ደግሞ ቃና ተዋሕዶ ብትሉ ያለውን ፕሮግራም በሙሉ ያመጣላችኋል። ሁለተኛ ሳምንት ቅድስት ማለት ቀኑ የተለየች ማለት ነው። የተለየች ልዩ ቀን ለቀኗ ነው። ይሄ ቅድስት የሚለው ቃል ለቀኗ ነው የተሰጠው። ቅድስት ሳምንት፣ ልዩ ሳምንት። ለምንድን ነው ከነዘወረደና ከሌሎቹ ቀጣይ የሚመጡ ሳምንታት ቅድስት ያስባላትስ ምን ነገር አለ? ምንም የተለየ ነገር አናይም። ምንም ዘወረደ ሲያወካው እንደሰነበተው ይሄ ሳምንት ያለፈው ሳምንት ይሄ ቅድስት ሳምንትም ሲያወካው ነው የሚሰነብተው እንደፈለገ። አንዳንድ ነገር ልጠቁማችሁ። ገና ከመግቢያው ቅድስት እሑድ ዕለት እሑድ ገና የአፍ መክፈቻቸው ቃል እንዲህ ነው። ሀሌሉ ያለው ዛቲ ዕለት ቅድስት ይእቲ፣ ይህች ቀን የተቀደሰች ናት። አያችሁ፣ በጠዋት በሌሊት ተነስተው እሑድን ሊያመሰግኑ ነው የተሰበሰቡት። እሑድን ሊያመሰግኑ የቀኑ ጌታ እግዚአ ለሰንበት የሰንበት ጌታ የሰንበት ጌታ ከዮናስ የሚበልጥ እዚህ አለ፣ ከሰሎሞን የሚበልጥ እዚህ አለ። የሰንበት ጌታ ኢየሱስ ተብሎ እኮ በወንጌል ተነግሯል። እግዚአ ለሰንበት እየተባለ የሰንበት ጌታዋ ሰው እንዲያውም ሰው ሰንበት ለሰው ተፈጠረች እንጂ ሰው ለሰንበት አልተፈጠረም። አሁን ግን በዚህ መጽሐፍ ሰው ለሰንበት እንደተፈጠረ ተደርጓል። ምክንያቱም ሰንበትን ሊያከብር፣ ሰንበትን ሊቀድስ፣ ሰንበትን ሊያመሰግን፣ ለሰንበት ውዳሴ ቅዳሴ ዝማሬ ሊያቀርብ እንደተፈጠረ ተደርጎ ነው እዚህ ላይ እየታየ ያለው። ስለዚህ የበከተ ድርሰት ነው። ሁለተኛው ሳምንት የበከተ ድርሰት
ዛቲ ዕለት ቅድስት ኢቲ ለውሉደ ሰብ መድኃኒት። ይውላችሁ ለሰው ልጅ ዛቲ ዕለት ቅድስት ኢቲ ይህች ቀን የተለየች ቀን ናት። ለውሉደ ሰብ መድኃኒት ለሰው ልጆች ደግሞ መድኃኒት በኢየሱስ ክርስቶስ ለሰው ልጆች መድኃኒት። እንግዲህ ያ መርጌታ መጀመሪያ ከመግቢያ ላይ ያሳየኋችሁ ያ ቪዲዮ የመንግስተ ሰማያት መግባት ይችት ናት ብሎ የተናገረው መጽሐፍ ቅዱስ አያውቅም፣ አላነበብም፣ ወንጌላቱን አያውቀውም። በቃ ይሄን መጽሐፍ ተማረ፣ አገልግሎት ገባ፣ በዚሁ ይኖራል። በቃ ለሱ ዜማውም ንባቡም ጾመ ድጓ ነው። ስለዚህ ዛቲ ዕለት ቅድስት ኢቲ ይህች ዕለት የተቀደሰች የተለየች ናት። ምክንያቱስ ለሰው ልጆች መድኃኒት ናት። አሁን ይህን ሰውዬ ኢየሱስ ነው መድኃኒት ብላችሁ ብትሉት ሰይፍ በአንገቱ እንዲህ ይለፍ እንጂ አያምንላችሁም። አያችሁ፣ ቤተ ክርስቲያኒቱ የዜማ ሰዎቿን በልታቸዋለች፣ ገድላቸዋለች። እኔ አሁን በጣም ደስ ያለኝ አንድ ብፁዕ አቡነ ኤርምያስ የሰሜን ወሎ ክፍለ ሀገር ሊቀ ጳጳስ ትልልቅ ትምህርት ቤቶች እየከፈቱ ነው። በእውነት ቤተ ክርስቲያኒቱ ሁሉም ክፍለ ሀገራት እንደርሳቸው ሊነሳሱ ይገባቸዋል። አካሄዱን አሰራሩን ደግሞ ጥራት እንዲኖረው ሊጠነቀቁለት ይገባል። መቼም ያን ያህል ዋጋ ከተከፈለ አይቀር ስህተት እንዳይደገም ጥንቃቄ ያለበት አገልግሎት ለመስጠትና ብቁ መምህራንን ለማፍራት የዜማ መምህራን፣ የአገልጋይ ሰባክያነ ወንጌል መምህራንን ሁሉንም ሰብስበው የያዙ መምህራንን ለማፍራት ጥንቃቄ ይጠይቃል። ስህተትን ማወፈር እንዳይሆን የትናንትናን ስህተት እንደገና ማጠንከርና ማግዘፍ እንዳይሆን ያንን ቆርጦ ለመጣል እነዚህን የዜማ መምህራን ወደ ኮሌጅ ለማስገባት እንግዲህ ትምህርቱ ጥራት ሊኖረው ይገባል እና አሁን ብፁዕ አቡነ ኤርምያስ የዜማ መምህር ዜማ እንደተማረ ብቻ ወጥቶ ወደ አገልግሎት እንዳይሄድ ጎበዝ፣ ከዚያስ ወደ መጽሐፍ ቅዱስ ትምህርት ቤት ይግባ። ያንን በዜማ የተማረውን እዚህ መጽሐፍ ቅዱስ ውስጥ ይፈልገው፣ ይፈትሸው፣ ያጥረው። የሚጣል ካለ እንዲጣል፣ የሚስተካከል ካለ ደግሞ እንዲስተካከል፣ እንዲታረም። አካሄዱ ስልቱ ይሄ ነው። በጣም ጎበዝ አባት። መጽሐፍ ቅዱስ የተማረውስ ዝም ብሎ ደረቅ ባላገር ሰባኪ ብቻ እንዳይሆን ቅኔ አዋቂ፣ ዜማ አዋቂ ሆኖ ደግሞ ሰይፍ ዘክልያፉሁ የሚባል አባባል አለ። ሰይፍ ዘክልያፉሁ፣ ሰይፍ ሁለት አፍ ነው ያለው። እንደ ካራ ወይም እንደ ቢላዋ በአንድ በኩል አይደለም። በዚህም ስለት በዚህም ስለት አለው። ሰይፍ እንደዚህ ብትወጋ ሁለቱም እያረደ ነው የሚገባ። ስለዚህ ሰይፍ ዘክልያፉሁ ሁለት አፍ እንዳለው ሰይፍ መሆን አለበት አገልጋይ ነው። ዜማ ጩህ ቢባል የማያሳፍር፣ ቅኔ ተናገር ቢባል የማያሳፍር፣ ስበክ ቢባል የማያሳፍር፣ ከብሉያቱ ከሐዲሳቱ ጠቅሶ የሚያስተምር። ስለዚህ የሚያዜመው ዜማ በብሉያትና በሐዲሳት የተቀረጸ እንዲሆን ማለት ነው። እና ሰውየው በዚህ ሲስተም ነው ቤተክርስቲያኒቱን እያስኬዷት ያለው። እግዚአብሔር የተመሰገነ ይሁን። በእውነት እኛ እድሜ አግኝተን ይሄ ነገር ተግባራዊ ሆኖ መምህራኗ መጽሐፍ ቅዱስን አውቀው ቤተክርስቲያኒቱን፣ መድረኩን፣ ወንጌሉና እነዚህ የወንጌል ሰዎች ከተቆጣጠሩት በቃ ምንድን ነው የምንለው? እንደ ስሞን ባሪያን አሰናብተው ማዳንህን ዓይኖች አይተዋልና ነው የምንለው እኛ። በቃ ይዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ፣ አቤቱ ባሪያን አሰናብተው ዓይኖቼ ማዳንህን አይተዋልና ብለን እኛ ተንበርክከን እግዚአብሔርን አመስግነ በቃ ጾም ጸሎት መያዝ ነው የኛ ስራ። እቺ ቤተክርስቲያን በቃ እንደገና እንዳትወድቅ፣ እንደገና ብርቱ የሆኑ አገልጋዮች እንዲበዙላት፣ መከሩን የሚቆጣጠሩ በጣም ይሄ የመከሩ ጌታ እንለምነዋለን። ለመከሩ ሰራተኞች እንዲጨምር በቃ የኛ ስራ ያ ይሆናል ማለት ነው እና ሌሎች ጳጳሳትም ይህንን መልካም እይታ አይታችሁ እንደው ብታፋጥኑት ጥሩ ነው ባይ ነኝ። ስለዚህ ለሰው ልጆች መድኃኒት ለውሉደ ሰብ መድኃኒት ሰንበት፣ ኧረ በኢየሱስ ክርስቶስም ኧረ አታሳፍሩን፣ ኧረ አታሳፍሩን፣ አታሸማቁን።
በስንዴ የመጣ የምትሉት ይብቃ፣ በሰልባጅ የመጣ የምትሉትን አቁሙ። ውርደታችሁን ዞር ብላችሁ እዩ። የበሰበሰ የተበላሸ የቆሸሸ ቀሚሳችሁን እጠቡ። መቅደሳችሁን አጥሩ፣ አጽዱ። ከግልሙትናችሁ ተላቀቁ። ከተጋባችሁበት ባዕድ አምልኮ ተፋቱ። ሰንበት የሚባል መድኃኒት የለንም። ምንድን ነው የሚለው? ቀጥሎ እዚያው አጠገብ ሰንበትየ ቅድስትየ እንተ አይረፍኩ እምኩሉ ግብርየ ሰንበትየ ቅድስትየ። እግዚአብሔር ሰንበቴ ቅድስቴ ከሁሉ ስራዬ ያረፍኩባት እሷ ቅድስቴ እያለ የኔ ቅድስት የኔ ቅድስት የኔ ቅድስት እያለ ለሰንበት ምስጋና እንዳቀረበ እያደረጋችሁ ያላችሁት አላለም። እግዚአብሔር ከስራው አረፈ፣ ያን ቀን ባረከው። እግዚአብሔር ቡራኬ ይሰጣል። በቃ ይሄ ቀን የረፍት ቀን ይሁን ብሎ ባረከው። ከስራ ነፃ አወጣው። ከሚታረስበት ከሚቆፈርበት ነፃ አወጣው። በቃ ይሄ ቀን የረፍት ቀን ይሁን። እግዚአብሔር ራሱ ጀመረ፣ ረፍቱን እዚያ ላይ ጀመረው። ሕግ እስኪሰጥ ድረስ በእነ አብርሃም የታወቀ አልነበረም፣ በእነ ኖህ የታወቀ አልነበረም። በሙሴ ሕጉ ሲሰጥ ግን እግዚአብሔር ትክክለኛ አምልኮ ከእስራኤል ጋር ኪዳን አድርጎ ሲጀምር የሰንበትን ቀን እንድትቀድሰው አስብ ብሎ እግዚአብሔር ሕግ ሰራ። ስለዚህ ከኔ በቀር ሌሎች አማልክት አይሁኑልህ ካለ በኋላ ስሜን በከንቱ አታንሳ ብሎ የሰንበትን ቀን ትቀድሰው ዘንድ አስብ። በሬህ፣ ሎሌህ፣ ገረድህ በቤት ያለ ሁሉ በሰንበት ቀን ይረፉ። በቃ ስለዚህ ሰንበት ለሰው ነው የተፈጠረ፣ ለእኛ የተፈጠረ ቀን እንጂ እኛ ለሰንበት የተፈጠርን አይደለም። ይልቁንም ራሱ እግዚአብሔር ሰንበቴ ቅድስቴ ያረፍኩብሽ አቤት አቤት አንቺ እያለ ውዳሴ ዝማሬ እንዳቀረበላት አድርጋችሁ አትበድሉ። እንዲህ አይነት ኑፋቄ አትናገሩ። ይህንን የሞተ መጽሐፍ ይዛችሁ ጾመ ድጓ ስላላችሁ እንዲህ እኛ እኮ ስንማረው ድሮ እውነት ልንገራችሁ በዜማው ልባችን ምስጥ ብሎ አቤት ልጆቻችን ተባረኩ፣ ዝማሬ መላእክትን ያሰማልን እየተባልን ነበር እኮ ስንቀጽል የነበረው። የሚገርመው ጫካ ወደ ተራራው ስር ሄደን ይሄንን ዜማ ስናጠና ስንቀጽል ተራራው ያስተጋባል፣ ጫካው አብሮ ይጮሃል ይላል፣ እንደ ድምፅ ማጉያ ይሆናል፣ አብሮኛ የጮህነውን ይጮሃል። እና ራቅ ብሎ ለሚሰማ ሰው ዜማችን እጅግ እጅግ ሰማይ ደርሶ የተመለሰ ነው የሚመስል። በጣም መሳጭ ነበረ። እና ብዙዎች ሰዎች ራቅ ብለው ነበር የኛን ዜማ የሚያዳምጡ የነበረ። እና በጣም የሚገርም ዜማ ነበር በዚያን ጊዜ። በቃ እንደው ኦርቶዶክስ ማለት ሰማያዊት ላይ ከመለኮት ተሰርታ ተበጅታ ተፈጽማ የመጣች ነበረች የሚመስለኝ ነበር። እንደዚህ የሞተች መሆኗን አናውቅም ነበረ። ሰንበቴ ቅድስቴ ብሎ አለ። በኢየሱስ ስም አልተባለም። ሌላ የሆነ እንግዲህ አንድ ነገር ልጨምርላችሁና የዛሬውን በዚህ እናብቃ መሰለኝ። እስቲ ሌላም ካለ የእሑዱን ብቻ ነው፣ የሰኞ የማክሰኞን እንኳን ልልላችሁ ማለቂያም የለው። እሺ እዚህ አንድ ልበልላችሁ። ዛቲ ዕለት ቅድስት ኢቲ ንትፈስሐ ወነትሐሰይ ባቲ እስመ አግዓዞ ለሰብ እምኃጢአት። ዛቲ ዕለት በነገራችን ላይ የእጅ ጽሑፍ ስለሆነ ጥርት ባለ ሁኔታ አይነበብም፣ ጉልድፍድፍ ብሎ የተጻፈ ነው። ያው ምስጢሩን ስለምናውቀው ከዚህ በፊት የተማርነው ስለሆነ ይገባናል፣ እናነበዋለን። ዛቲ ዕለት ቅድስት ኢቲ ንትፈስሐ ባቲ እስመ አግዓዞ ለሰብ እምኃጢአት። ውሸት ውሸት። ይህች ቀን ልዩ ናት፣ በእሷ ደስ ይበለን። እስመ አግዓዞ ለሰብ እምኃጢአት፣ ሰውን ከኃጢአቱ ነፃ አውጥቶታልና። ሰኞም ያውጣው ማክሰኞም ያውጣው የትኛውም ቀን ያውጣው እኛ ጉዳያችን አይደለም። በጌታችን በመድኃኒታችን በኢየሱስ ክርስቶስ ነፃ መውጣታችን፣ በደሙ መታረቃችን፣
እሱ መስዋዕት ሆኖ የዘላለም ሕይወትን ማግኘታችን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ክርስቶስ መሆኑን ማወቃችን ይሄ ነው እውነታው። ቀን አደረገው፣ እሁድ ቀን አደረገው፣ የትም ቀን አደረገው። ከቀኑ ጋር የሚያጣብቀን የሚያያይዘን ነገር የለም። ለቀን ውዳሴ ቅዳሴ አናቀርብም። የድርጊቱ ባለቤት ጌታ አለ። ምስጋና ማቅረብ ከቻል ጊዜ ካገኘን ሌሊት ከነቃን እሱም ነው ማመስገን ያለብን። ስለዚህ የድርጊቱ ባለቤት ማን እንደሆነ ተገንዝበን እኛ ድርጊት የተፈጸመባቸውን አካላት አይደለም ማመስገን። አሁን የኛ ቤተክርስቲያን የተበደለችው ድርጊቱ የተፈጸመባቸውን አካላቶች ነው እያወደሰች እየቀደሰች አለችው። ድንግል ማርያምን ታወድሳለች፣ ትቀድሳለች፣ ታከብራለች፣ ትሰግዳለች፣ ምን ትላለች? አማላጅ መድኃኒት ትላለች። ለምን ሲባል የጌታዬ እናት ናት። እንዴ መድኃኒታችንን የወለደች ነው ምንለው እኛ ደግሞ መስቀል ቤዛችን ነው፣ መስቀል ኃይላችን ነው፣ መስቀል ክብር ይገባሃል፣ ምስጋና ይገባሃል፣ ዝማሬ ይገባል። ለምን ሲባል ጌታችን ተሰቅሎበታል። የተሰቀለው ነው መድኃኒት፣ ክብር የሚገባው እሱ ነው። የተጫነባት አህያ ክብር ይገባታል፣ ቅድስት ናት፣ ንጽሕት ናት፣ በእውነት የታደለች ናት። እንደው ለምንድን ነው የአህያይቱ ስዕል ተስሎ ግን በቤተ መቅደስ የማይሰገድላት? ለምንድን ነው? ጌታችን የተጫነባት አይደለችም እንዴ? በኪሩቤል ላይ የተጫነ ጌታ ይሄው ኪሩቤል አራቱ እንስሶች ተብለው ተስለው ጌታችን ወይም ስሉስ ቅዱስ በአራቱ ኪሩቤል ላይ ተስለው ይሰገድላቸዋል አይደለ? በታቦቱ ላይ የተሳሉ ኪሩብ ለስዕል ማስተማሪያ ናቸው ተብለው እየተሰገደላቸው አሉ አይደለ? ኪሩብ የተሸከመውን ጌታ እኮ አህያይቱ ተሸክመዋለች። ለምንድን ነው የማይሰገድላት ለአህያይቱ? ስገዱላት እሺ። እሷንም ሳሏትና ስገዱላት። ጌታችን በብርድ ወራት ተወልዶ በርዶት ነበረ እና አህያና ላም እፍ እያሉ ትንፋሻቸውን አሟሟቁት። በትንፋሻቸው ብርዱን አስወገዱለት፣ አሟሟቁት ተብሎ በልደቱ አይታችሁ ከሆነ እንስሶቹ ቀርበው ከብቶቹ፣ አህዮቹ እያሉት ትንፋሽ ይገብሩ ነበረ። ለምንድን ነው ለነሱ ስግደት የማትሰጧቸው? ክብር ይገባችኋል እናንተ በጌታችን በጭንቁ ጊዜ የደረሳችሁለት ብላችሁ የማትሰግዱላቸው ለምንድን ነው? ለመስቀሉ እንደሰገዳችሁት ለሾህ አክሊሉ የማትሰግዱት ለምንድን ነው? ለተገረፈበት ጅራፍ የማትሰግዱ ለምንድን ነው? ለምንድን ነው አምልኳችሁን ዝርክርክ የምታደርጉት? ጥርት ያለ ሰብሰብ ያለ እንዲሁ የተግበሰበሰም አድርጉት። ከሞታችሁ አይቀር ሙቲት ማለት አለባችሁ። ከሞታችሁ አይቀር በደንብ እንደ ዲያብሎስ እታች ከጥልቁን ጦርጦስ መውረድ አለባችሁ። ምን ትሰራላችሁ? ከዚህ የምታሳፍሩ ናችሁ። አዳምን ነፃ ያወጣ ጌታ ክብር፣ ምስጋና፣ ስግደት፣ አምልኮ ይገባዋል። ከዚያ በተረፈ በሰንበት እንዲህ አድርጓልና ለሰንበት፣ ቀራኒዮ ላይ ተሰቅሏልና ለቀራኒዮ፣ ደብረ ታቦር ብርሃኑን ገልጧልና ለደብረ ታቦር፣ ዮርዳኖስ ተጠምቋልና ለዮርዳኖስ። እንዴ የምታሳፍሩ ሰዎች ናችሁ። ይሄን ያህል የወረደ የተዋረደ ጾመ ድጓ ነው። እሺ ብዙ አትመጻደቁበት። የኔታ መምህሩ ጾመ ድጓ ያሉት የመንግስተ ሰማያት መግባት ቲኬት ነው ያሉት። መውጫ መባረሪያ፣ ይሄ ወደ ገሃነም መውረጃ ቲኬት ነው። ወደ ገሃነም መግባት ቲኬት ያገለግላል። ለእግዚአብሔር መንግስት ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለዚህ ያ ባልተማሩት አይግቡ። ዜማ ዝም ብለው ይጩሁ። አማረም አላማረም ዜማውን ዝም ብለው ይጩሁት። ወደ ትምህርቱ ግን አይግቡ። እንዴ ገደሉት እኮ በቁሞ ተዋረዱ። ያለ ሙያው ገብተው በቁሞ ተዋረዱ፣ ተቀበሩ። ስለዚህ ለኔ ሰውዬ አድርሱልኝ ባካችሁ። አንተ እሳቸውን ኢንተርቪው ያደረክ ሰውዬ እንግዲህ ለአንተ እልክልሃለሁኝ። አረ ጉድ ሁነናል ብለህ ለእሳቸውም ማሳያቸው ከቻሉ መልስ ይስጡ። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ሁለተኛ ሳምንት ቅድስት ይሄን ይመስላል። ልዩ ሰንበት፣ የተባረከች የተቀደሰች ኃጢአት የምሰረይባት ለሰው ልጅ መድኃኒት የሆነች ሰንበት ተብላ የተመሰገነች
እሁድ እንግዲህ አሁን ቅዳሜ ናት እሁድ ናት ግራ ግብት ያላቸው ሰዎች ናቸው። ያረፍኩባት ከስራዬ ሁሉ ፈጽሜ ያረፍኩባት ብሎ ጌታችን የተናገረላት ብሎ እሁድን ማመስገን እግዚኦ ምን አይነት ጨለምተኝነት ነው! ያሳፍራል። ስለዚህ እውነት የገባችሁ የክርስቶስ ቤተሰቦች ይህንን መልእክቴን ለሌሎቹ እንዲዳረስ እባካችሁን ሼር አድርጉት። በቴሌግራም በየትኛው መስመር እንደው ልቀቁት፣ በቲክቶክ ልቀቁት፣ በእናንተ ሁሉ አስገቡት። ተባረኩልኝ። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። የዛሬውን በዚህ ጨርሳለሁ። በሚቀጥለው ሳምንት ደግሞ እንግዲህ አለ አንድ ከቅድስት ቀጥሎ እንግዲህ ምንድነው እሱ ደግሞ ምኩራብ ነው። ምኩራብን ለምንድን ነው ምኩራብ የተባለው እናየዋለን። ምኩራብ ምን ማለት ነው? በመጽሐፍ ቅዱስ የታወቀ ነው። ምኩራብ የምንለው አለ። በዚህ መጽሐፍ ምኩራብ ሲባል ምን ማለቱ ነው? ለምን ስያሜውን ተጠቀመበት? ከየት አምጥቶ ነው? እንደ ስያሜው ከመጽሐፍ ቅዱስ አምጥቶስ እውነት ወንጌል ሰበከበት? እውነት ገለጠው? ወይስ እንዲያው ለክህደቱ መነሻ ነው የተጠቀመበት? መናፍቃን እኮ ለክህደታቸው ጥቅስ ይጠቅሳሉ፣ መነሻ ከመጽሐፍ ቅዱስ ይጠቅሳሉ። ከዚያ በኋላ ግን የራሳቸውን ድሪቶ ኑፋቄና ክህደት ነው የሚያስተላልፉትና እስቲ ምኩራብን በሚቀጥለው እናየዋለን። የእግዚአብሔር ጸጋ ይብዛላችሁ። ተባረኩ። በመሀል ላይ ምናልባት ለየት ያለ አንዳንድ ፕሮግራም እለቃለሁኝ፣ እነሱንም እንከታተላለን። ተባረኩልኝ። ሰላም ሁኑልኝ። እግዚአብሔር ይባርካችሁ።